መቼም እርግጠኛ ሆኜ የማወራው ነገር ኢትዮጵያ ለወደፊት ለዛሬም ለነገም ራዕይዋ እውን ይሆናል። እውነት ላይ ይውላል። ስኬት ይሳካል። የአብይ ራዕይ ስኬቱ ብልጽግናው ከአየር ሀገር ጋር እኩል ነው፣ ይቀጥላል። ግን ደስተኝነቱ የመጨረሻ ደስተኝነቱ እግዚአብሔር ምስክሬ ነው የጠላቶች ንዴት ነው። የጠላቶቹ ንዴት፣ ብስጭት፣ እርስ በርስ ማረቅ፣ እርስ በርሳቸው ሲባሉ ሲያልቁ እናያቸዋለን። ተመልሰው ይቅርታ ይጠይቃሉ። እርግጠኛ ሆኜ የምናገረው ነገር ማለት ነው። ተመልሰው ባለማወቃችን በጥፋታችን እያሉ ይቅርታ ሲጠይቁ ደግሞ እናያለን። በዛ ተመልሰው ይቅርታ በሚጠይቁበት ሰዓት አዝነን እንቀበላለን። እምቢ አንልም። በእነሱ አዝነን አውቀው በሚሰሩት ሳያውቁ አይደለም፣ ሳታውቅ አይባልም። እያወቅህ አውቀህ በምትሰራው ጥፋት እግዚአብሔር ይቅር ይበልህ የሚባለው ሳታውቅ ያጠፋውን ጥፋትና እያወቅህ በማወቅና ባለማወቅ የምታጠፋውን ጥፋት እግዚአብሔር ይቅር ይበልህ እንደሚባለው ማለት ነው። ይቅር ብለን እንቀበላለን። ግን በስኬታችን ላይ ደስተኛ ነው። ምን ጊዜ ወድቆ መነሳት፣ ተነስቶ ማሳካት፣ በስኬቱ መደሰት እግዚአብሔር ያደርሰን፣ እግዚአብሔር ያሳየን። እርግጠኛ ሆኜ የምናገረው ነገር ደግሞ 100% አሳክተነዋል፣ አርግተነዋል። በዚህ ማንም ሊከራከረን አይችልም። አልተሳካችሁም፣ እዛው ነው ያላችሁት፣ ቆሞ ነው የቀረው፣ በነበረበት ነው የሚሄደው አይደለም። በጣም በእጥፍ ፈጥነን ተነስተን ሄደናል። በእጥፍ ፈጥነዋል፣ በእጥፍ ሄደዋል። ሀያል ሀገሮች እኮ ዓለም እኮ በእኛ እየሰሩ፣ ዓለም እኮ ከእኛ ጋር እየተወዳደረ ነው። ይሄን አታውቁም እንዴ? ኢትዮጵያ ፈጥና ስትራመድ ዓለም እንደዚህም ኢትዮጵያ እንደምትራመደው እኛም እንራመዳለን ብለው እየተራመዱ ነው ሀያል ሀገራት የምንላቸው ማለት ነው። እና ከዚህ በላይ ስኬት ምንድን ነው? በበሬ የምናርሰውን በትራክተር እያረስን ነው አይደለም እንዴ? ከዚህ በላይ ስኬት ምንድን ነው? ከውጪ እርዳታ የሚገባውን ከውጪ በልመና የሚመጣው ስንዴ እያመረትን እየረዳን ነው ያለው፣ ወደ ውጪ እየወጣ ነው ያለው። ከዚህ በላይ ስኬት ምንድን ነው? ለምን የምትበላውን ሰርተህ እየበላህ ነው ያለው። ከዚህ በላይ ስኬት ምንድን ነው? እንንገራቸው እንደ ቢዩቲ ተው እንጂ አንነግራቸውም። እናንተ እያያችሁት ስለሆነ በምንነግራችሁ ሰዓት፣ በምናወራ ሰዓት ስራ ያልፈናል። ስለዚህ እኛ ስራ ሰው ነን፣ ስራችንን እንስራበት። እናንተ እዩ።